ብላለች ተናግራ ሊያስቀድማ ለኦዲየንስ እኮ የማይሆን ሀረካት አሳያለሁ ብላለች። ግን ለሱ እሱ ደግሞ እዛ ጋር እንትን አላ መናገር ነበረባት። እኔ ስህተቷን ያ ነው፣ ሌላው ምንም ስህተት አልታየም። ደግሞ ቅር ያለኝ ምንድን ነው ማለት ራስብ ላይ ቢሆን እንደ ፕራንክም ቢሆን እንትኑ የመቀመጧን አልወደድኩትም። እንደ ራሴ ነው የምናገረው። አዎ ብሩክ ያውቃል። ሚስዬ ሊሆን ይችላል ማሬ ሊያውቅ ይችላል። ግን ያው አሉ ልትገቢ ነው አንድ ቁጥር የጻፍሽው እንደዚህ አይነት ፕራንክ ግን ይቅርባቸው። እውነት የባሰ ሌላ ነገር ውስጥ ያመራል። አንድ ቁጥር ጽፈሻል ጋር ይሄ በቃ ነበር እኮ እኔም እና አሁን ምን አልሽኝ? ህይወትዬ ኮሜንት ጋር ነው አይብሮ እንደዚህ ፕራንክ ባይሰራ ወጣ ያለ ባይሰራ እንትን ነው። አሁን እሱ አሁን ነገ ደግሞ አሁን በዚህ ተቀጠሉ እሱ ሌላ ጋር እሷ ሌላ ጋር ሲመጡ እንደ ድሮ ያስጠላል። አሁን እሷ ከዛ መጨረሻ ላይ ምንድን ነው የሚሉት? አንቺ ነሽ የጀመርሽው፣ አንቺ ነሽ የጀመርሽው ብለው መልሰው እሷን ይረግጧታል። አላማ ውዴ መጀመሪያ ውዴ ጌሟን ታድርግ። ደግሞ ሌላ ብጥብጥ እኮ መጣችሁ። አሁን እኮ አስቢ ታዲያ አሁን ነገ እሱ ይዞ እንደሚመጣ ምን ይነቃል? አይ እንትኑን ፊት ለፊቱን ስለሚያይ ያው ያውቃል እንዴት ምን እንዳረጉት ምናምን ያውቃል። ግን ሀይሚዬ ግን እዚህ ጋር ግን ተመካክረው የተሰሩ አይመስልሽም? ግን እንዴት አይመካከሩ? መስራት የለም ማለት ብሩክ ያውቃል ከውሎት ነው እንጂ ብሩክ ያውቃል ብዬ ነው። እንዴት ዋላችሁ? ሂዊ ሀይሚ መሳይ ዛህራ ደህና ሰላም ነሽ ወይ? እንዴት አልሐምዱሊላህ እግዚአብሔር ይመስገን። ዛህራ አልሐምዱሊላህ ደህና ነሽ? አለሁ አልሐምዱሊላህ። አንቺ እንዴት ነሽ? አንዳንዴ ፈጣሪ ማመስገን አለብን ብለን ቲክቶክ እየመጣን እየተቀደርን እኮ ከዳዳ ሆነ ቀረን ማሬ። አይ ማሬ ቲክቶክ ያለ ሰው እኮ ብዙም የጤና ጉድለት አለበት። ኧረ የለብኝም ማሬ፣ ጤነኛ ነኝ ውዴ፣ ጤነኛ ነኝ። አይደለም አንዳንድ ሰው አለ ገና መምጣት የጥሩ ገንዬ ነይ አልኮራም። ወይኔ በሉ ቻው ኮራችሁ። ወይኔ ገኒ ገኒ ግቢ ውዴ። ደግሞ እውነት እግዚአብሔርን ለምን እንዴት በአንድ ቀን ይቀይራሉ? ሲጀመር ዛሬ ብራኩን ያልተናገሩ ስራውን መቀጠል ስለፈልጉ ነው። በየቀኑ ቶደ ያኔ ቀን በቀን አይዲያ ማምጣት ስለተቸገራቸው ነው እንጂ እንደዚህ ብሎ ነገር የለም። ቢታንያ የለም በቃ ይቅርታ ይባባላሉ ነገር። ኧረ ለምሳሌ ማለት ነው ነገ በይቅርታ ይጨርሱታል ቪዲዮ ወይ ቢታንያ ለምንድን ነው ማትገቢው? እኔ ደግሞ ወደ አላየኋትም ማሬ። አይተሻት ነበር? እኔ እኮ ገና መምጣቴ ነው ከፎቅ ውዴ። የናፈቃችሁ ሀሳብ አስተያየት የምትሰጡ ጋር አንድ በጣም ብሎኝ ስለነበር እንዳልሽ ነው አንድ ቁጥር የጻፍኩትና በቃ የኔ ቆኖ ቅዱሴ የናፈቃችሁ ግቡ፣ አንድ ቁጥር ጻፉ ማሮች። ዌልካም የቅዱሴ ወዳጅ እንዴት ነሽ? ያወቅኩት ግን በጣም ነው ደስ የሚለኝ። እንደዚህ ነው ደስ ዜድም አንድ ቁጥር ጽፋ ነበረ። ዜድ የት አለች? የቅዱሴ ወዳጅ የት ነሽ? ነይ ነይ ግቢ ማሬ ነይ። ዛሬ የት ልትሄጂ ነው? ሃይላንዷ ስታምር ሃይላንዷ ስታምር ቅዱሴን በጣም ነው የምወደው ብላኝ ነበር የሆነ ሰዓት ላይ ማሬ ልንገርሽ ብዬ ነው። ግን እንዳትሰማኝ አለች የለችም እንዳትሰማኝ እንጂ ስሚ ሀሜት አይከለክልም። ለምን ብዬ ሀሜት አይከለከልም። ምን አለ መሰለሽ የሆነ ሰዓት ላይ ይሄ ችግኝ ራስ በጣም ነው የምወደው አለ። ግን ሰርባው ደግሞ ወደዋለሁ ብላኛለች። አያው ትናገር ግን እንዳትሰሚ ላላ አትልም ማሪ። እኔ ሁሉ ብላለች እና አንቺ የምታውቂያ ቢታንያ ብላለች እንዴ ማር በግድ ነው እንዴ ማሪ ተናግራለች። ግን እኮ ሳይሆን ያለችው በጣም ነው የሚመቸኝ። በተለይ ጸጉሩ ፍሪዙ የሆነ ሰዓት ላይ ቁጭ ብዬ እንደምሰራለን ባለሙሉ ተስፋ ነኝ አለች።
ግን በስቲ ልንገራቸው ግን እኮ እንደዚህ ወጥ ያለ ነገር እኮ አላደረጉም። ያናሃል እኔ በራሴ በኩል እንግዲህ ቢታንያ ያው የቦታ ርቆሽ ነው እንጂ አንቺ ቅዱስ የጸጉር መነካከፍ ፈልገሽ ነበር። ባያታወና ኦ ማይ ጉድነስ እኔ እያንዳንዱ እኮ ነው መበላሽ። አይ ጥያቄ ውዴ ዛህራ ጥያቄ አለ ቢታንያ ወይ ፋት ደግሞ ሰሚልጋሽ ወይ ፀሐይ የሚጠይቀኝ ቢታንያ ያግብተሻል? አላገባችም እኔ አግብቻለሁ ነው አላገባሽም ታውቂያለሽ። ስሜቱን ስለማታውቂው ነው ውዴ። ላላላ ማለት አግብቻለሁ ውዴ። ልጅ አልወለድኩም ግን አግብቻለሁ። እኔ ማለት ስለዚህ አንድ ሴት ልጅ እንደዚህ እየተቃቀፈ ታፋ እየነካ ቢመጣ ታስተናግጂዋለሽ? አላስተናግድም፣ ግን ከሌሎቹ አንጻር ነው ያልኩት። ማርያም ብራንክ ስለሆነ ለአንድ ቀን እኮ ትናንትና የትናንት የተባረቀው ነገር እንደሚከብድ መሆን እንደሌለበት እላፊ ነገር እንደሆነ እሱማ እንደዚህ አይነት ነገር እኮ ትዳር ያፈርሳል። ሲቀጥል ደግሞ ለዛውም ብሩኬ በጣም ትዕግስተኛ ነው ከሚባለው በላይ። እኔ እንደውም እግዚአብሔርን ተመካክሮ ነው የመሰለኝ እግዚአብሔርን። ምክንያቱም ወንድ ልጅ የዚህን ያህል አይታገስማ። እኔ ጠጉን ይዞ 7ኛ ሰማይ የሚሰቅለው ነበር የመሰለኝ። ወይኔ ብርጭቆ አሳዘነኝ። ግን ምንም በማያውቀው ብርጭቆ እኔ ግን የወሎ አቀበት ግን እናገራለሁ እኮ የሆነ ሰው እየቆጥሯለኝ። አሁን ባልፈልግልኝ ታያለሽ ከግልኝ ሲሆን አሁን እኔ የምጠላው ነገር አለ ድራማ ላይ ሆኖ የሚሳሳሙ ነገር። ይሄ ለእኔ በጣም ነው የሚያስጠላኝ። አሁን እሱ ምንድነው ሆነ ከባድ ብሩኬን ያበሳቸው እላው ላይ ስትቀመጥ ብቻ ነው። ግን እኮ አዳምጪኝ፣ እላው ላይ እኮ የተቀመጠችው ማሬ እሱ አስቀመጠች ራሱ ላይ የተቀመጠ ሰው ግን ስትገፈተር ነው ውዴ እንጂ እኮ አልተሳሳሙ ምናምን። ይሄ ቢሆን አሰብሻል በጣም ገባ ነው። ሲቀጥል ደግሞ ልዩ ቤስት ጓደኛቸውም ስለሆነ ኖ መቀየር የጀመረው ማለት ነው። ቢታንያ ታፋን እየነካ ሴት ነው። አየሽ የሰው ገላ ሲነካ ቤቱ ያስታውቃል እንዴት ተቀየረ። እንዴ ለዛው ስሜቱ ዋጥ አድርጎ ነው በጣም በሚገባ እና ታዲያ ጭራሽ ታፋን ልብስ ቢኖረው ችግር ግን አዳምጪኝ ፋጡማ የትላንትናው እና የዛሬው ይለያያል የምትይው ማለት ነው። ትላንትና ብሩኬ እኮ ሀይሚን ያናደዳት ምንድን ነው መሰለሽ? ቂጧን እያወዛወዘ ነው እና እሱን አይቻደል እንደብሎ ህዶ ቂጧን ሲማታ ተናዳ ነበር። እሱን ነው ላይ ስለነገረን ማለት ነው። ኖርማል ነው። ለሀይሚ ግን ይሰማታል። ለማሬ ሴት ነኝ ብላ ስላሰበኝ ለእሷ ዘጋ የሚሰማት ስሜት አለ። የኔ ውድ ትላንትናው ግን አልጠረጠረችም ብለሽ ነው የምገምችው ማሬ? አረ ትናንትና ፍጹም ፊቱ በደንብ ነው የሚያስታውቀው። እንዲው ስለዚህ ደግሞ ያለበሰችው ልብሱ ከፍ ዝቅ ብሏል። ሻርፑ የራሷ ከላይ ያለው የራሷ። እኔ እግዚአብሔርን ዛሬ ራሱ አላውቅም። እውነት አይደለም እኔ አላውቅም። ዛሬም ሆነ የሚያውቅ የሚያውቅ እየመሰለኝ ነው፣ ግን አላውቅም። እግዚአብሔርን አላውቅም። ያውቃል ተመካክረው ታያለሽ። ያውቃል የትላንትና የዛሬውንም ያውቃል። ደፍራ ሁለቱም ያቀጨረ በእግዚአብሔር ደፍራ እንዲህ ወይ ሲቀጥል እሱ ሳያውቅ ማለት ነው። እንዴት እንደዚህ ታገሰ? እንደዚህ የሚታገሰው አለ እሷም ደግሞ እሱ ራሱ ማለት ነው ራሱ ቅዱስ የዚህን ያህል ድፍረት አግኝቶ እንትን አይለም። ታስባቸው ብሩክ የሌለበት ቤት ውስጥ ወንድ ሊመጣ እሷ ራሱ አታደርገውም። ሲጀመር በእውነተኛ ታሪክ ራሱ አያደርጉም። አይሆንም፣ በጭራሽ አይሆንም። ጀመር እኮ ከሰማችሁት እኮ ብሩኬን ከኔ ጋር እንደዋወላለን አይደል አለ እኮ። አመለጠው ውዴ እና ውዴ ሶስት ነገር ምናምን ላይ ራሱ እኮ እንደዚህ ብራዘር ነው የሚለው ብሩኬን ነው። ቤስት ናቸው እኮ። ኧረ ሲጀመር ሆነ ተመጣጣ ሆነ በደንብ ነው የሚያስታውቀው። እና እኛ ምንድን ነን አጨብጫቢ? አረ ውዴ ብታይ ኮሜንቶች በአንድ የተቀይረውት ገስት ከፍተው እኮ ቅመም ወረዱባት። አረ እንደው አንድ አረ ገስት ከፍተው ታየውን እንዳለ ኮሜንቱ ስታነብ ይደብራታል። በስመ አብ ወወልድ ወመንፈስ ቅዱስ አይቻልም። ግን ለምንድን ነው በአንድ ቀን እኛ እኮ አበሻ በርታጅ ነው ሲጀመር እኮ ይቅርታ ብላለች። እሷማ የማይሆን ሀረካት አሳያለሁ ብላለች እኮ። እግዚአብሔር ዛሬ አርጋ ማታውቀው ስለሆነ ነው እኮ ሰውም ግራ የተጋባው አለች እኮማ። እሷም እኮ ሀረካት አሳያለሁ ብላለች። ማረ እሷ ላይ ጋንባታል።
እኔ ትናንትና ሁለታ ማለት ነው ከበድ ያለ ብራንክ ስሩ ቤታችን እንቀሳቀስ እያሉ ነበር። ሲሰሩ ደግሞ እንደዚህ ነው። አይ ይሄ ህዝብ እኮ መድኃኒቱን ትቶ ነው የሚገባው እዚህ ገስት ላይ በጣም እግዚአብሔር አንዷ እኮ ገስት ከፍታ የተናገረችው ነገር ለጆሮ የሚዘገንን ነው። ሴቶች ግን ምን ሆናችሁ ነው እዚህ ቲክቶክ ላይ መታችሁ የሰውን ህይወት እንደው ማገዶ ስታነዱ ክብሪት ስጭሩ? የእናንተ ማን ነው የምኖሩላችሁ? እግዚአብሔርን ታዉ። ግን በተለይ ሴት ሆኖ ሴት ላይ የዚህን ያህል ማክፋት ጥሩ አይደለም። ማርያምን ምክንያቱም መውደቂያችሁን አታውቁም። እንኳን እናንተ ነገ በልጃችሁ ሊደርስ ይችላል። ስለዚህ የዚህን ያህል መሆን የለባችሁም። በቃ እንታገስ። ነገን እኔ ሲጀምር ብራንክ ነው። እነሱ እንደዚህ አይነት ነገር አስጠልታ ነገር ቢያስቡ ቪዲዮ ራሱ እኮ አይጫንም። የእነሱን ህይወት የሚነካ ነገር ቢሆን ቪዲዮም አይጫንም። እንደምን አድርጌ እንደምናገር እንደምን ባካሽ ኔክስት አንቺማ አትቆጭ ቢታኔ ዙሌይካ ወይኔ የዙሌይካን ታሪክ ላውራችሁማ። እንዴት ነሽ ዜድዬ? ላውራሽ የዙሌይካን ታሪክ በጣም ቆይታል። የዙሌይካን ታሪክ ሳወራን ልንገርሽማ። ዙሌይካ እየኩ የሆነ ሰዓት ላይ ጫጫታ አልነበር እንደ ዜድዬ ታስታውሽ የለም? እልሽን አቶ ዙሌይካ ወይ መሀል ገብታ አላወራኝ ካታይ በኮሜንት ስኮመት የሆነ ሰዓት ላይ ፕሮፋይሏን ቀየረች። ግብስቲ ማርያ እሺ ሀሳብሽን ተናገሪ ትትልቁ አድርገው አፍርጠው መሬት አፍርጠው ዛህራ ወደ ኋላ አትሂጂ። ያ ቀን የተረገመ ቀን ይሁን እኛ ረስተነዋል። አዳምጪኝ። በውስጥ ገባችና እህቴ አለችኝ የቂጤ ብርጭቆ ታላቀን ቃለ ምን ሆነሽ ነው አልኳት። ስፈርጥ ስነሳ ከዛ ደግሞ ወንድ መስዬ እኔ ደግሞ ጀግና ያጫውተኝ ታውቂ የለ ማን ያፈረተሽ እንቧዘራብ ስልኳል። እሺ ሸር አረገችልኝ እና ዛሬ ሰላማዊ ሁኛ ሰህር ደግሞ ማለት ነው ያችን አልወዳትም ብለው ሞት ያሰግጆሮ የሰሩ እንደው በቀረብኝ ብዬ እልሽን ስድቤንም ሳምንጭ ተቀብዬ ወጣሁና ዙሌይካ ማለት ባለ ታሪክ ና ልልሽ ፈልጌ ነው። ባለ ታሪክ አዎ። ግን በቃ እነዛ ያለፉ ረስተን እኮ አሁን አዲስ ጉዞ ላይ አይ አይደለም ማለት ዙሌይካ የሚባል ሀይ ብላ ከመጣይ ከታይ ታሪክ ነው የሚያስታውሰኝ። አይረሳም ያለፈ ታሪክ። ከዛ ደግሞ እኮ አንቺ የሆነች ልጅ አረና ነዝገቢያተይ እንትኔቷ ላወረዳ መሰለኝ ቢታኒያ ከታይ ሆናት አዳምጥ። ኧረ ተይ ታውራት ስቃያት የለሽም እሷን ታያት ባትሰቀል ነው የሚሻላት። እና ልልሽ የፈለግኩት ምን መሰለሽ፣ አንዲት ደግሞ ታውቂያለሽ ሰአዱ የምትባል እኮ እኛ ጋር ትገባ ነበረ። ሰአደ ታውቂያታለሽ አይደለ? ኧረ ተሰተሪ ነገር እንዳታመጭብን ብንላት አሰማ እዛም ስትል ማለት ነው። መጨረሻ ላይ አንድ ቦታ ሄዳ እንደ እግሯን ቀልጥም አድርገው አስቀምጠው ነይ ቢታኒያ የኔ ቆንጆ። ከዛ እልሽን ማሬ ልንገርሽ ብዬ ነው ነይ ግቢ። አሁን ቢታኒያ ከመጣ ወግ እንዳትዋግሽ ዝም በይ። አይደለም አንቺ ነሽ እንዳትዋግሽ። አንቺ ዛህራ ቆይ የአንቺና ኔትወርኬ በቃ ጠንቅ ናችሁ ለእኔ። ታዲያ መጣች ከታች ወይኔ ሰማች። አንቺን አይደለም ሳዲያ በመኩሽ ነው ሰዋሪ ነበረው ሳዳችን አንቺን አይደለም ሳዱ አንቺን አይደለም። ወላንሳዬ የኔ እናት ነይ ግቢ። ወላንሳ የቤቱ ልጆች ገባ በሉ ሙኑ ቤለካ በገዝታ ያስገባ ዜድዬ ልንገርሽ፣ አንዲት ደግሞ ማለት ነው ሀያት የምትባል ነበረ በፊት ገስት የሚባል አልገባም። አገባቡን ንገሪ አወጣጡን ንገሩኝ ነበር የምትለው። የሆነ ሰዓት ላይ ከታይ በኮሜንት ማለት ነው አንቺ ደብተርና እስክሪብቶ አላል ስለቀልቅ ሀይኒ በአንድ አይኗ ጨንቀር አድርጋ እንደዛ አነበበችና
አልገባኝም። ነይ ግቢ ብላ ጎትታ አስገባቻትና የጥያቄ ማመሻችሁ ውድ ወላሳየኝ አለ እግዚአብሔር ይመስገን አላችሁ። ሰምተሽኛል? ሰዓት ሰምተሽኛል? ይቅርብ ማር ይትዬ ከዛ ሀያት የምትባለው አንድ ቀን ምን ብላ የምትከራከር መሰለሽ? ተቃራኒ ሆና ሀይሚ ጋራ ክርክር ገጠሙ። እናቴ ከታይ ኮሜንት ማለት ምን ይሏታ መሰለሽ? አንቺ ሀይሚን አትወጃትም ቡሩክን ነው ብለው ዘልዝለው በሏት። በይ ስጋዋ ሰቀሏት። እኛ ቤት እኮ ነው ስጋዋን የሰቀሏት። ማር ነበርኩኝ ከዛ አቶ ሀይሚ መቸም ታስታቂያት የለም አስተካከለቻትና እሷ ደግሞ እሺ ከዛስ እያለ ጥያቄዋ ደግሞ ምን መሰለሽ? ራያና ቆቦ ታውቂያለሽ? ሀገሩ ርዝመቱ እንደዛ ስትጠይቅ ከዛ እንልሻለሁኝ በቃ አሁን ጠፍታ ከርማለኝ።